ያስይወታል እና ፍቅረኛ የመርጉዝ ናት። እንዴት ነው ማስተፍጨስ? ችግር የለውም አብረን ማለት ከዛ እንደውም አብረን ምንድን ነው ያልሽው? ምንድን ነው ያልሽው? አይ ይችላል፣ ችግር የለውም። ከማን ጋር ነው አብረሽ የምትኖሪው? እንደ ደብራት ከፈለግ ከማን? ከሀይሚ ጋር? ቆይ ሀይሚ ቤት ሆና አይደለም። እኔ ከሀይሚ ጋር አብሬ እየኖርኩኝ አንቺ እዛ ቤት ላይ ገብተሽ ብትኖሪ ምንም መስሎ የተሰማሽ ምንም አይደብርሽ? እኛ የምንኖርበት ቤት ማለት ነው አስገደሽ ታኖሪ። ይሄ ቤት በቃ ለአንቺ ነው የተከራየሁት፣ ለአንቺ ነው ዕቃ እያሟላ ያለሁት። ከልጅሽ ጋር ፋቡሌስ ትኖሪያለሽ። ሲቀጥል እኔ የራሴ ቤት አለኝ፣ የራሴ ኑሮ አለኝ። ለምን ይሻልልም እንዴ? እኛ እኮ እዚህ ጋር እያሳሰበችን ያለችው ልጅቷ ነች እንጂ አንቺ አይደለሽ። መላክ እንዲስጣመጡ እኔ ምንም እኮ ነው ያልሆንኩኝ። ምን ምንም እኮ ተቀየርኩ። አንቺ አይደብርሽም? አሁን እንደዚህ ምን እንደማውራት ራሱ አላውቅም። እኔ ምንም ግራ ያጋባቸውም እኮ በቂሽ ከሆነ ከህይወታችን ውጭ እሺ፣ በቃ በፍቅር ከህይወታችን ውጭ ከእናንተ ጥቅም እፈልጋለሁ ብዬ ነው። እሱ ደግሞ ደጋግሜ ነገራቸው ያለ እንደምትደጋግሙ በእንደዚህ ነገር ደግሞ ተፈታልኝ እንደሞ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እናንተስ እንዴት ናችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። ፏፈሽ ብዬ መጥቼላችኋለሁ ዛሬ ደግሞ ማለት ነው። ጨረቃ ፋሚሊ ሁሌም አንደኛ ነው ማለት ነው። ፋሚሊ እንግዲህ እንደምታዩት ዛሬ ሀይሚና ብሩኬን ይዤላችሁ መጥቻለሁ። እዩን እንግዲህ ብሩኬ ቤት ተከራይቶ ቤት ፏ ደመቅ አድርጎ እንግዲህ ልጅሽ ጋር ፏ ብለሽ እዚህ ተቀመጪ ብሎ እሷ ደግሞ አሳፈረኝ ብላለች ማለት ነው። እና ቤት አልፈልግም አንተና የምፈልገው እያለች ነው እንግዲህ። አንዳንድ ጊዜ በህይወታችን ብዙ ነገሮች ያጋጥሙን ማለት ነው። ነገር ግን አንዳንድ ጊዜ የምንሳሳታቸውን ነገሮች ደግመን እንዳንሳሳት መጣር አለብን ማለት ነው። የምንሳሳታቸውን ነገሮች ደግመን በቃ የሆነ ደስ ነው የሚለን እንደ አላቅም ብቻ አንዳንድ ነገር ተሳስተንም እዛ ስህተት ላይ ያንን ስህተት ማስተካከል ነው እንጂ ያለብን እዛ ስህተት ላይ መቀመጥ ወይንም በዛ ስህተት መሄድ ትክክል ነው ብዬ አላምንም። ለምንድን ነው እዩ እንደምታዩት ያለ ትዳር ልጅ አመጣች አይደል እንዴ? ልጅ ከመጣ ደግሞ ብሩኬ አለመቀበልም መብቱ ነው። መርዳት ካለበት ልጁ መርዳት አለበት። እሷ ጋር የመኖር ግን ግዴታ የለበትም። ገባቸው አይደለ? አንዳንድ ጊዜ ተሳስታችሁ የሆነ ነገር ይፈጠርና ልጅ መጣ አይደል እንዴ? ልጅ ከመጣ ደግሞ ልጁ የራሱ ከሆነ ካመነበት ልጁን የመርዳት ልጁን የማሳደግ ግዴታ አለበት። እዚህ ላይ መብትና ግዴታችንን ሴቶች ማወቅ አለብን። ምንም አናቅም። መብቱ ማንኛው ነው? ግዴታችን ማንኛው ነው? ግዴታችን ያላደለ ነገር ምንድን ነው? አናቅም አብዛኞቻችን ማለት ነው። ልጅ ስለወለደ ብቻ እኔ ጋር ይኖር ብሎ ሙጭኝ የሚል ማንኛውም ሰው ማንኛውም ህግ የሚያስገድደው ነገር የለም። ገባችሁ አይደለ? ስለዚህ እዩ ልታፍሪ ወይንም ደግሞ በቃ ያንን ነገር አደረግሽ አይደለ? ልጅ ሰጠሽ። ልጅሽን ደግሞ በአግባቡ ማሳደግ እንጂ ግዴታ ለልጅ ስትል ልጅህ አታሳዘናትም ወይ? ልጅህ አሁን ራሱ አንተ ነው የምፈልገው። ገና 3 ወር ያልሞላት ልጅ እንዴት ነው አባቷን የምትለየው እንዴ? ሁላችንም እኮ እናትነትን እንዴት አድርገው እንዳሳደጉን ያሳደግንም ብዙ አለን ማለት ነው። እንዴት እናት የ3 እና የ4 ወር ልጅ እንዴት ነው የ2 ወር ልጅ ቤተሰብ አባቷን እናቷን የምትለየው? ምን አይነት ትውልድ ምን አይነት ግግም ያለ ትውልድ ነው የገባንና የመጣብን ማለት ነው። ምንም የማትረቡ ወላሂ ነው የምላችሁ የማትረቡ። ለምንድን ነው አንድ ሰው ወደ ህይወታችሁ ሲመጣ ለትዳር ይሆነኛል ወይ አባት ይሆናል ወይ ነገ ለመወልደው ልጅ ዋስትና ይወስዳል ወይ ኃላፊነት ይወስዳል ወይ ብላችሁ እስኪ ግቡ ከምታለቃቅሱ በኋላ ማለት ነው። አንድ ሴት ልጅ ደግሞ እንደ ሴትነቷ ልትከበር ይገባል። እኔ አንቺን አላፈቅርሽም፣ አልወድሽም፣ ለአንቺ ምንም አይነት ስሜት የለኝም መባል ሞት ነው። እንደኔ ሞት ነው እውነት ለመናገር
ምን ወንድን ተከትላችሁ ወንድን ከስሩ ተከትላችሁ የምትኖሩ ሴቶች በጣም የራሳችሁን የጠላችሁ በራሳችሁ ኮንፊደንስ የሌላችሁ ናቸው። ይህን ታውቃላችኋ። አንድ ሴት ልጅ በራሷ ኮንፊደንስ ያላት ልጅ አንደኛ ወንድን አትጠይቅም። በባህላችንም በስነ ምግባራችንም ሴት ልጅ ሀያ ሊኖራት ይገባል። አንደኛ ነገር ከንግግሯም ካለባበሷም ከሁሉም ቁጥብ ልትሆንች። በአፍ ብቻ አይደለም በአፍ እስከ እኔ ጭምርት ነው የምነግራችሁ። ስለዋራን ስለ እንትን ስላልን ፍጹም ነን ማለት አይደለም። ነገር ግን ደግሞ ቢያንስ የሚያስጠሉ ቦታዎች ላይ ደስ ይልብና ብለን መገኘት የለብንም። ወንድ ልጅ እስከሆነ ድረስ አሁን ላይ ወንድ በቃ አንገቱን እየደፋ እየሸሽ እንኳን እየተከተሉ የሚያሳድዱ ሰዎች አሉ። እየሸሹ ወንዶቹ እየሸሹ ሴቶቹ የሚያሳድዱ ግዴታ እኔ ጋር ሁን፣ ግዴታ እኔ መሆን አለበት፣ ግዴታ እኔ ጋር መኖር አለበት። እናንተ ስላላችሁት አይኖርም። ራሳችሁን የማትወዱ በራሳችሁ የማትተማመኑ በራሳችሁ ኮንፊደንስ የሌላችሁ ሴቶች ናችሁ። ወንድን ስር እየተከተላችሁ እያሳደዳችሁ እንደዚህ የምትሆኑት ማለት ነው። በራሷ ኮንፊደንስ ያላትማ ሀያ ያላት ሴት ራሱ ጠይቆ ጠብ እርግፍ ብሎ ለማገኘት ይጥራል እንጂ እሷ አታሽቃብጥም። ገባችሁ አይደለ? ስለዚህ አንዳንድ ጊዜ ተፈላጊነት ሴት ተፈላጊ ናት እንጂ ፈላጊ አይደለችም። ክብራችሁንም ዝቅ አታድርጉ። እናንተ ክብራችሁን ዝቅ ባደረጋችሁ ሰዓት የሚሰደበው ሙሉ ንጹሐን ምስኪን ሴት ነው። ገባችሁ አይደለም? ስለዚህ ቢያንስ እንኳን ራሳችንን አስከብረን ራሳችንን አክብረን ፈጣሪ ለእኛ ያለውን ይዞልን ይመጣል። ለእኛ መልካሙን ነገር ይሰጠናል። የዛ ጊዜ በጸጋ ቀብለን የሰጠንን ነገር አመስግነን አመስጋኝ ሆነን መኖር አለብን፣ እንደኔ ማለት ነውና እዩም ቤተሰቦችሽ ቢያንስ እኔ አሁን እንጃ ብቻ በእኛ እንኳን ያለ ትዳር ያለ ኒካ ልጅ አንጥታችሁ አይደለም ቤተሰብ ቁሞ እንኳ መንገድ ላይ ቁማችሁ ወንድ ጋር ሲያችሁ እንዴት ነው የሚሆኑ ቤተሰቦቻችን? እንዴት እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። በጣም ከባድ ነው። ቁማችሁ እንኳ መንገድ ላይ ወንድ ጋር ቢዋችሁ ቤተሰቦቻችሁ ምን ያህል ነው ችግር ላይ የምትወድቁት? እንኳን ልጅ የሚያህል ነገር አንጥታችሁ ማለት ነው። ኦኬ ያንንም ካመጣችሁ እንግዲህ ልጅ ነው፣ ምንም አይደረግም። በእኛ ኃጢአትና በእኛ ስራ ልጅ መኮነን የለበትም። ልጁን ተቀብሎ አሳድጋለሁ ካለ ግዴታ እኔ ጋ ሁን ብሎ ደግሞ ሌላ ችግርና ሌላ ነገር መፍጠር ተገቢ ነው ብዬ አላምንም። እና እሱ በአቅሙ ቤት ተከራይቶ ሙሉ ነገር አሟልቶ ልጄ እንዳትጎዳ እዚህ ኑሪ ካለ በጣም አመሰግናለሁ። ይሄንም ስላሰብክልን በስተት አንድ ቀን በተፈጠረ ስተት ነው ይሄ ነገር የሆነው። ነገር ግን ተቀብለህንም ይህን ሁሉ ነገር ስለምታደርግልን ሀይሜንም ደግሞ እንደዚሁ አመስጋኝ ሆነሽ አመስግነሽ እናንተም የራሳችሁን ህይወት ኑሩ። የሚዋደዱ ልጆች ናቸውና አብራችሁ በሰላም ኑሩ ብለሽ መንገድ መልቀቅ እንጂ መንገድ ዘግተሽ ልጅህ አታሳዝንህም? ልጅህ አንተን እየፈለገች ልጅህ አንተን እያለች፣ ኧረ በጣም ይደብራል። ለማየት በቃ አይኔሽን እንኳ ማየት እኔ አልፈልግም ልጅቱ እያለ እኔ ጋርም ብላችሁ ራሳችሁን ዝቅ አድርጋችሁ ወንድን የዝህን ያክል የምትለማመጡት ለምንድን ነው? ያለ ወንድ መኖር አትችሉም እንዴ? በጣም ነው የሚገርመው። ወላሂ ዝም ብላችሁ ስታስቡት በጣም ነው የሚገርመው። ሴት ልክ ያለ ወንድ መኖር እንደማትችል ንፋስ በቃ ኧረ ቢስሚላ ምን አይነት ጊዜ ነው የደረስ ነው? ኧረ ሴቶች ተአቅል እንሆን፣ ወላሂ በጣም ተአቅል እንሆን። መልካም ሴቶች በኩንትራት ቤት አንጀታቸውን እስር አድርገው በሁሉም ነገር የነገ ተስፋቸውን የነገ አላማቸውን ሰንቀው የሚሰሩ ሴቶችን አንዳንድ ዝርክርክ ሴቶች አብረን ስንሰደብ አብረን ሙልጭ ስንደረግ ሴቶች ከብለን ያማል፣ እውነት ለመናገር ማለት ነው። ስለዚህ ሴት ልጅ ሀያ ምን ጊዜ የሆነ ካፏ ምን ቃል ወጣ ሲባል ነው እንጂ ዝም ብላችሁ እና አፈቅርሃለሁ፣ እወድሃለሁ፣ ፍቅር እኔ ከአንተ ፍቅር ይዞኛል፣ አንተ እንደዚህ ነበር የምለው፣ እኔ እንደዚህ ነበር ማስበው፣ አሁን እኔ ፍቅር በቃ አንተ ያዘኝ፣ እንዲሁ ፍቅር ያዘኝ ከአንተ ብላችሁ ስታወጡ አታፍሩም? ግን እኔ አንተን እወድሃለሁ አፈቅርሃለሁ ብላችሁ ለወንድ ልጅ የፍቅር ቃል ስታቀርቡ አታፍሩም? ምን አይነት ጊዜ ነው የደረስነው? ወላሂ ለአዚም በጣም የሚያሳፍር ጊዜ፣ የሚያሳፍር። ስለዚህ ሴት ልጅ ሀያ ነገ እንደ ማስቲካ ነው አላምጦ የሚጥልሽ ወንድ ልጅ ማለት ነው። ስለዚህ ሀያ ሊኖረን ይገባል። በተቻለን እንኳን ትንሽ ለምንዶ ሌላው ነገር ይቅር ሚዲያ እስከወጣን ድረስ አፋችን ላይ ቁጥብ እንኳን ነገር መናገር መልካም ነው ብዬ አስባለሁኝ ውዶችዬ። አንዳንድ ጊዜ የሆነ ብቻ የምታዩት ነገር የሚያስቅ ጊዜ ሳይሆን የሚያስለቅስ ጊዜ ነው ወላሂ ዘመናችን የሆነው ማለት ነው። በአሁኑ የምናየው ነገሮች ሁሉ ፈጣሪ በሱ ጥበብና በሱ ቸርነት ስላኖረን እንጂ አንዴ ነበር ምድር እንደዚህ የሚያጠፋት። በእኛ ስራ ቢሆን ጀሀነም ሞልታ ነበረ፣ ግን በእሱ ዝነት ነው ያኖረንና
በጣም የሚያሳዝን ሰዓት ነው ወላሂ የደረስነው ጊዜ ማለት ነው። በጣም በዚና የሚመጣ ልጅ በዛ ከትዳር ይልቅ በቃ ውጭ ለውጭ በቃ ኧረ አውዝ ቢላ በጣም ከባድ ጊዜ ነው ያለነው። ፈጣሪ በጥበቡ ሰላሙንና አንድነቱን ይመልስልን፣ መልካሙን ነገር ያብዛልን፣ ኃጢአታችንን ሁላ ፈጣሪ እንግዲህ ወንጀላችንን መሀሪ ጌታ ነውና ያቀልልን። ሁላችሁንም እወዳችኋለሁ ለአላህ ብዬ። ባላችሁበት ሰላማችሁ ዝትርፍ ይበልኝ። በቀጣይ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።